ጤና ይስጥልኝ ቻናሌ ተከታታዮች፣ ይህ ጎፈር ሚዲያ ሁለተኛው ቻናሌ ነው። ሰሞኑ በተለያዩ ማህበራዊ ሚዲያ ላይ ቀርባ የተለያዩ ሀሳቦችን ስትሰጥ የነበረችው ሰላም ታቋታላችሁ። ሌላኛው የሰላምን ሀሳብ ደግፎ ወንዱ ሰላም ደግሞ ብቅ ብሏል። ስለዚህ ሰላም በአስተሳሰብ ደረጃ ትክክል ነች ነው እያለ ያለው፣ ማህበረሰቡ የተረዳበት መንገድ ነው የተሳሳተው የሚል ሀሳብ ይዞ መጥቷል። ሰምተን እንመለስ። ሰላም የምትባል አይተሻላል? ሰሞኑን ማህበራዊ ሚዲያ ላይ የቀረበች ምን ጉድ ነው ይሄው? እድሜን ምናምን አስተሳሰብ ዜሮ የሚያመጣ አንዲት ህፃን ልጅ ብለው ንቀው ስለጀመሩ ግብአተ መሬታቸውን ፈጸመቻቸው። እሷ የምትለው ሌላ፣ እነሱ የሚመልሱት ሌላ። ድምጼ ያለው የት ነው አለችው። አንተ እሱን ትክክለኛ ቦታውን ነክተህ ንገረኝ አለችው። እግዚአብሔርንም በዚህ ልክ ማብራራት አይቻልም፣ ግን እኔ ጋር እንዳለ በእኔ ውስጥ እንዳለ ማንነት ዘር ሆኖ እንደተቀመጠ ይሰማኛል፣ ይታወቀኛል አለች። እግዚአብሔር የሚመስለኝ ሰማይ ላይ ሆኖ ፂሙ ረጅም ነጫጭ እንዲህ ቁልቁል የሚያዩ ነበር የሚመስለኝ አለች። ሁላችንም የሚመስለን እህታችን እኛም እንደዛ ነበር። ከኔ ውጭ የሆነ እግዚአብሔር በጭራሽ 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 ማለት ነው እግዚአብሔር ሊባል አይችልም። እኔም ማስረዳሽ አንቺ የምታስረጅኝ፣ እኔም ማብራራልሽ አንቺ የምታስተምሪኝ፣ ማስረዳሽ የምረዳው እግዚአብሔር አይደለም። በጭራሽ እግዚአብሔርን ማስረዳትም መረዳትም ማስተማርም መማርም አይቻልም። አሁን በፍጥረት ስርዓት ውስጥ እየረበሸ አገር እየበጠበጠ ያለው ሰው የሚባል ፍጥረት ነው። ውሻ አይበጠብጥም፣ ዛፉም ሳሩም በፍጥረት ስርዓት ያለው ሁሉ በስርዓት እያደገ ነው። ሁሉም አሁን በሬ ሲሞት ሞት አይባልም፣ ሲወለድ እንደ ሰው ነው እየበጠበጠ ያለው። አያችሁት? ሰውየውን እንደሰማችሁት ድምጽ የሚፈጠርበት ቦታ የት ነው ብሎ መጠየቅ እንደ ትልቅ ልህቀት ነው ሲያወራ የነበረው። ይሄ ብቻ አይደለም። ሰውየውን በሚቀጥለው ቪዲዮ ተሰሙታላችሁ። ፈጣሪ የሚባል ነገር የለም ብሎ የሚያምን ሰው ነው። ቪዲዮውን አይተን እንመለስ። ህይወቴን ሰጠሁት። እኔ እኮ ዝም ብዬ አይደለም እኮ ከሜዳ ማወራው፣ ህይወቴን ሰጥቼ የኖርኩለት ነገር ነው። እድሜን አስረጀኝ፣ ቆርቋዛ አደረገኝ፣ መናጥ ያደረገኝ፣ ይሄንን ወንድሜ እንዳልቀበል አደረገኝ። ሃይማኖት የፈጠረልኝ ኢትዮጵያን የሚጠብቃት የኢትዮጵያ መከላከያ ሰራዊት፣ የሀገሪቱ ደህንነት፣ የሀገሪቱ ፖሊስ እንጂ በጭራሽ ኢትዮጵያን እግዚአብሔር ጠብቆ የማያውቅም፣ አስበልቷትም አያውቅም። ይሄ የሰው ቃት ነው። ወደፊትም አይጠብቃትም። ለምን ይጠብቃታል? እኔ ሀገር ይሄ ሃይማኖቱ እግዚአብሔር መከላከያን ነው ማምነው። መከላከያ ነው ኢትዮጵያን እየጠበቃት ያለው። ከማንም እየተታገለ ያለው የኢትዮጵያ መንግስት ነው። ኢትዮጵያ መንግስት አላት። ኢትዮጵያ ይነን ሁላችን በየትኛውም ታሪክ በየትኛውም ሁኔታ እግዚአብሔር የእውነተኛው አምላክ አባት አሜሪካንን አግዞ ይሄ ማለት እስራኤልን እያስጨፈጨፈ ፍልስጤምን እያስጨፈጨፈ በእስራኤል እየጨፈጨፈ ያለው የሃይማኖት እግዚአብሔር ነው። በጭራሽ ይሄ እውነተኛው አምላክ አባት ግን ዕውቀት ከማድረግ ፍልስጤም ምናምን የሚባል ረርቶ ማስገድሎ ማያውቅም። ሰው ከሰው የጀመረ ዕውቀት ነው ዓለምን እየበጠበጠ ያለው ይሄው የሱ የሃይማኖት ዕውቀት ይሄንን ኃጢአተኛ ነህ አልተቀበለም። ግን አይደለም ሊሆን ልትሆንም አትችልም። ኃጢአት የሚባለው አሁን ለምሳሌ አሁን ሃይማኖት ኃጢአት የሚልህ ቢራ ስጠጣ ወደፊት እንግዲህ ሊፈርድ የሚመጣው ቢራ ስጠጣ ቢራ እኮ በሽንት ይወጣል። ይሄ አስተሳሰብ እንዴት ይወጣል? ገግሞ ይዞታል እኮ። እኛ ወንድሞችን ሊቀበለን አላደረገም። እኛ እንዲሁ ይሄን ሁሉ እንኳን ብሎ ወንድሜ ነው 5 ሳንቲም ኃጢአት የለበትም ጻድቅ አንድ አይነት ማንነት ነው ያለን ያለ ምንም ማስረጃ ነው። እሱ አንድ ነው፣ ወንድም ነው፣ አካል ነው ብዬ ነው የምቆጥረው። የሱ ዕውቀትስ የገባበት አስተሳሰብ ሃይማኖት ኃጢአተኛ ነው ይልሃል፣ የኃጢአት ውጤት ነው ይልሃል። ምን አይነት የኃጢአት ውጤት እንዳለው አላውቅም። ይሄ ልጅ እንግዲህ የሱ የወስራት በሙሉ የለበት። አሁን ጫት ስትቅም ቆይተሃል፣ ስንት ኪሎ ቃምክ ብሎ መጥቶ አንተን ፍርድ ፊት የደፈረሰ ነገር እየተከታተለ እግዚአብሔር ምን ከተከታተለ ያብዳል። አያችሁት? ፈጣሪን የሚለካበት መንገድ በራሱ እንደ ሰው ነው። እኔን ከተከታተለ ያብዳል ነው የሚለው። እግዚአብሔር ሳይሆን የሚያብደው እሱ ራሱ ነው ሊያብድ የሚችለው። በእርግጥ በማበዱ ምክንያት ነው እንደዚህ አይነት ሀሳብ ሚዲያ ላይ የሚያወራው። እስኪ በዚህ ርዕሰ ጉዳይ ላይ ምላሽና ማብራሪያ መስጠት የምትፈልጉ ሰዎች ዲስክሪፕሽን ቦክስ ላይ በማስቀምጥላችሁ አድራሻ እዚህ ሚዲያ ላይ መጣችሁ ለህብረተሰቡ የተሻለ ግንዛቤ ሊፈጥር የሚችል ምላሽ እንሰጣለን ካላችሁ መቅረብ ትችላላችሁ ለማለት ነው። ቀጣዩን ቪዲዮ ደግሞ አይተን እንመለስ። ወደ ሚዲያው ልመጣ የቻልኩበት ትልቁ ምክንያት ምንድነው? የሰላም ቪዲዮ ቸርች ውስጥ ታየ። እሺ፣ ቸርች ውስጥ ታየ። የቸርች ልጆች አዩትና ሲደግፉ ሰማው። ከዛ ሲደግፉ ሰምቼ አንድ አዳማ ላይ እንደ ክርስቲያን ተማሪ ህብረት ዋና የሚቆጣጠር ሰው አለ፣ ወጣት ነው እንደኔ እና ይሄ ነገር በጣም እየፈላ ነው እየበዛ ነው ይሄ ነገር ቸርች ውስጥም ገባ ብሎ አነሳ። ስለዚህ ይሄ አካውንታቢሊቲ የጠፋብኝ መሰለኝ።
እንዴት ነው ተጠያቂነት በመንፈሳዊ ህይወት ውስጥ ማለት ነው። ከዛ ችላ ብዬ ቤት ስገባ የተከራየሁበት ግቢ ውስጥ አንድ ጎረቤታችን አለች። የአንድ ዓመት ከ7 ወር ልጅ አላት። እሱም ቪዲዮ እሷ ጋር ደርሷል አይታው። ከዛ ጠዋት እኔ ውሃ ልቀዳ ኦርቃ ላጥ ምናምን ስወጣ ብቻ አወራን። ከዛ ምን አለችኝ እቺ ልጅ አይታታሉ ብላ ሳየችኝ። ከዛ ገና ከገባው 3 ወሬ ነው እዛ ቤት ብዙም እንትን የለንምና የነገ የልጅን ህይወት ፈራዋለች። በቃ ይሄን ስትል ቪዲዮ መስራት እንዳለብኝ አመንኩኝ። ስለዚህ በዚህ ወጣ። ምናልባት አንዲት የጋበዛችኋትም ልጅ ሜንቶሬ ምናምን ስትል ሰምቼ ነበርና አይ ኖ ሂም ለሜንቶሬ ያለችው ሰው ረጅም ዓመት አብረን የቆየነን። እሺ አሁን ልጁን እንደሰማችሁት ከሰላም ጋር የሚገናኝ ታሪክ እንዳለው ነው የሚናገረው። ይሄ ሜንቶሬ የሚሉት የሚያሰለጥናቸው ሰው ነው። ስለ ኢነርጂ ብለው ስለሚያምኑበት ነገር የሚያሰለጥናቸው፣ ስለ ሎ ኦፍ አትራክሽን፣ ስለ ኮንሽስነስ ጨለማ ውስጥ ሆኖ ለብቻ ስለመመሰጥ፣ ስለ ኢነርጂ አጠቃላይ የሚያሰለጥናቸው የማህበሩ የበላይ ብሎ የሚለው ልጅ ነው። ሰምተን እንመለስ። ቲም ልምምድ ውስጥ ነበር። ስለዚህ እሱን አንተ ታውቀዋለህ? እሱን አውቀዋለሁ። በምንድን ነው የምታውቀው? በስልጠናው ዙሪያ በእንደዚህ አይነት ንገረኝ። እዚህ ጋር ነው አሁን ሂፕኖሲስ የሚመጣው አይደለ? ከሷ ፍሬዋን ለማወቅም የተወሰነ ሐሳቧንም በነገር ላይ እሱን ቪዲዮ አይተኸዋል ወይ? ስለሱም ኢንተርቪው የተወሰነ ነገር ትነግረናለህ፣ ግን ሜንቶሯን የተወሰነ ነገር አይ ስለግለሰብ ማውራት አልፈልግም። ሐሳቡን ነው ሐሳቡን ለመናገር በመለሰ ብለህ ንገረን ማለት አይደለም። አውቀዋለሁ ብለሃል። በምንድን ነው የምታውቀው? በዚሁ በስልጠናዎች ውስጥ ነው የማውቀው። እሱም የሚያራምደው ዘ ሴም ቲንግ ነው። እንደውም ከኔም በላይ ነው ከኛም በላይ ነው ብዬ አስባለሁ። ባለው ልህቀት፣ ባለው እውቀት፣ ባለው ሃይ ሌቭል በመሆን ደረጃ በጣም ኮንሽስነሱ በነሱ ቋንቋ ኮንሽስነስ በጣም ሃይ ሌቭል እና በጣም ደግሞ አሁንም ስቲል ሪስፔክት የማደርገው ሰው ነውና በጣም እና እሱን አውቀዋለሁ ፐርሰናሊ። ስለዚህ ለዛ ነው አንድም ወደዚህም አይነት ወደ ሶሻል ሚዲያውም ልመጣም የተገደድኩበት ምክንያት አንድ ያ ነው። ላይክ እንደዛ ሲባል ከየት እንደመጡ ስለማቅ ፍሬያቸውን ቲክቶክ ላይ በጣም በስተዋል ባይዘው እንደዛ ወሬ የሚያወሩ ሁሉም ከአንድ ቦታ ነው የሚወጡት ሁሉም ማለት ነውና ባይደረግ ከሚለው አንፃር ነው። ስለዚህ አለ አውቀዋለሁኝ። እሱን እንደውም ልጠይቅ ነበር። ቦዲ ሰፓሬት አደርጋለሁ። ነፍሴ ይሄ ቦዲ አለ አይደለ? ይሄ ለሁለት ይሆናል። ይሄው በጌታ ፊት ነው ነገር አልዋሽም። ቦዲ ይሄኛው እንዴት ነው? መጀመሪያ ነገርኳችሁ አይደል? ለምምድ አደርጋለሁ፣ ሪላክስ አደርጋለሁ። ከዛም በኋላ ይሄ ይወጣል። የምር ነው ከዛ ፊት ለፊት ይቀመጣል። ከዛም በኋላ ያኛው ልክ ከአንተ ጋር እንደማደርገው ኮሚኒኬሽን ያደርገኛል። እና ምን ላግዝ ብሎ ይጠይቀኛል። ኦሪጂናሉ የትኛው ነው? ያው እኔማ ተቀምጫለሁ። ያ ነፍስ ተብሎ የምንጠራው ወይም ኢነርጂ ብለን የምንጠራው ማለት ነው። በዚህ ልምምድ ይሄ ስጋዊ አካል ሊሚቴሽን አለ። ምን ይባላል? ከዚህ ተወጣና ኦቢኢ ነው የሚባለው። ይሄ ኦቢኢ ማለት የቦዲ መውጣት መከፈል፣ ስሙ ቃል በቃል ጠፋኝና ኦቢኢ ተብሎ ነው የሚጠራውና ወይም አሬስታል ፕሮጀክሽን ተብሎ ይጠራል በሌላ ስሙ። በነገራችሁ ላይ እዚህ ጋር ቀይ ምልክት ያለባት ልጅ የዚህ የኢነርጂ የሚባለው አባል ነበረች። አሁን ተመልሳ ነው እሷ እንደምትለው ከሆነ እና ኦቢኢ ተብሎ ይጠራል። ከዛ ቦዲ ይወጣልና ከዛ ነገር ጋር ኮሙኒኬት ታደርጋለህ። ያወራል በስትክክል ነፍስ ስለሆነ አይዋሽም። እና እንዲህ ብታደርግ እንዲህ አይነት ጉዳዮች አሉ ትለው በስትክክል ይነግራል። ይሄን አድርግ ይላል። ከዛ ያንን ነገር ታደርገዋለህ ወጥተህ ታደርጓል በስትክክል ታደርጓል። ይሰራላል። ደግሞ ተቀባይነት ማግኘት ፈልጋለሁ እንደዛ አይነት ቦታ ስልጠና ሊሄድ ነው እቺ ሴት እንዲህ ታብታብኛለች ምናምን። እሱ ጋር ኢትዮጵያ ውስጥ እዚህ ከምትመለከቷት እህታችን ደግሞ ይህ አስተምሮ የሰይጣን አስተምሮ ነው እኔም ነበርኩበት ትለናለች። ከራሷ ተሞክሮ አንፃር የሚከተለውን መልእክት አስተላልፋለች። እንከታተላት። እኔ በዩቲዩብ ያየሁት ማለት ነው እነዚህ እኔ ማደርጋቸው ፕራክቲኮች ማለት ነው። እና አንዱ በጣም ያስደነገጠኝ ነገር እንደዚህ ወጣቶችን ሰብስበው ማለት ነው እና ወደ ጫካ ውስጥ ሲወስዷቸው ዛፉን ያቅፋሉ። ይሄ አሁን ኢትዮጵያ ውስጥ ነው ያየሁት ማለት ነው። እና ይሄ እየሄዱ ጫካ ውስጥ ዛፍ ማቀፍ ያሁን እዚህ ጋር የምትመለከቷት ማለት ሰላም ነች። ጫካ ውስጥ ሄዳ የምታደርገው ነው ፕራክቲክ የምናደርገው ነው በኒው ኤጅ ውስጥ እና በቃ እንደዚህ ጸጥ ያለ ቦታ መሄድ እና ደግሞ ትምህርቶች የአይምሮ ትምህርቶች የሚሰጡ አሉ። በጣም የአይምሮ ትምህርቶች የሚሰጡ አሉ በመድረክ ውስጥ ምናምን። ያ የአይምሮ ትምህርት አሁን
በጣም ብዙ ነው እየተስፋፋ ነው ያለው እና ያ የሰይጣን ትምህርት ነው። የአእምሮ ብዙ ያስተምራል ማለት ነው እና እሱንም አየሁኝ ማለት ነው እና በጣም ደነገጥኩኝ። ከዛ ተረዳሁኝ። በኋላ ለካ ሰይጣን ጊዜው ስለደረሰ ስላወቀ የኢትዮጵያን ሕዝብም ደግሞ እንደገና በዚህ መንገድ በአንድ ጊዜ እንደዚህ እንደ ጎርፍ መጥቶ እፍስ ሊያደርጋቸው ማለት ነው። እንደዛ እየሮጠ እየመጣ እንዳለ ታየኝ ማለት ነው። አሁን ለኢትዮጵያ ሕዝብ በዛ ውስጥ ላሉት እኔ ስለማቀው ማለት ነው የኒው ኤጅ ስለማቀው በጣም አዝናለሁኝ። እሺ ዛሬ ቪዲዮቼ እነዚህን ይመስላሉ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ። የሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።